ለመጀመሪያ አናውቀውም ነበር ለምሳሌ ደብረታቦር ላይ ዘይቶን ሲባል ደብረታቦር ላንየው አይታወቅም ነበር እና ደብረታቦር ላይ ዘይቶን ለቅመን ዘን ቁጭ ስንል ይሄ የት ሀገር ምንድነው ይላል ብዙ ጠያቂ ነው ደግሞ በሌላ ሀገር የመጡት ዘይቶን የሚያውቁ ዘይቶን ሀዚ ሀገር ተመረተው የተመስገን እያሉ በቃ ለኛም ለሞራል ያላሰባቸው ሁሉ ይገዙና ነበር ያው እንደዚያ ሲል እኛም ያንን በመከታተል ሙያውን በማስፋት ባለሙያ ጋር በመነጋገር ያው እያሰፋነ አለነ ቀደም ሲል ምንድን ነበር መንግስትና ግብርና አግዞ የነበረ ያር ውሃ የሳምንት ውሃ ሰጥቶና በዚያ ነው የምንጠቀመው አረኛው ዋሻ እንደበኔ ስረቀው ባልስቲ ንገረኝ ወደ አረኛው ዋሻ እንደበኔ ስረቀው ባልስቲ ንገረኝ ወደ ሳል የወል መሬት አለ ሌላ ማለት ነው የገጠር መሬት ውሃ የማይገባው ብዙ አርሳለሁኝ 4-5 ቃ መሬት አርሳለሁ ግን ያተክልት ጥቅም ያንን በሙሉ ከመለፋበት ከዚች አንዷ ቋጣ የማገኘው ሁሉን ይጠቀልለዋል እና በዚህም ያው ልጆችን አሳድጌ 3 ልጆች ለመምራን አብቅቻለሁ እነዚህ ከኔ ጋር የሚያለሙ ናቸው እነዚህም አሁን በቅርቡ ቀን ወደ ከተማ ቦታ ይቀይራሉ የሚል ሐሳብ አለኝ በዚህ አድርገው ማለት ነው እና ጠቀሜታ ያተክልት በጣም ጠቃሚ ነው ሌላው ያው እንግዲህ ልጆችም ሆነ እኔ በምንመገብበት ሰዓት አትክልቱ በጣም ጠቃሚ ነው በቃ እህል ሌላ እንጀራ ከመብላት አትክልትና ፍራፍሬ መብላት በጣም ለሰው ልጅ ቀያሪ ነው ለውጥ አለው በየ ነው ማስቀምጠው ሌላው ያው እንግዲህ አትክልቱን ለቅመን ዘን በመነድበት ጊዜ ለኛ ቀርቶ ለገበያውም ለስራ ፈጣሪ ነን በቃ ስራ እነዚያ ራሱ እዚያ ተረክበው የሚሸጡት እንትኖች ሰራተኞች ቸርቻሪዎቹ ነጋዴዎቹ እነዚህ ሰዎች እነሱ ብቻ አይደለም የተጠቀሙ ለኛ ስራ ፈጣሪ ናቸው ይሉናል ስራ ፈጣሪ ናቸው ለኛ ሁላ ስራ ፈጠራቸውልና ይሉናል እና ይሄ ሳይሆን ማሽላም እናለማለን የተወሰነው ሁሉ ነገር እናለማለን በዚያ ገበያ ዘን ስንወጣ ለኛ አይደለም ጥቅሙ ለገበያም በቃ ስራ እየፈጠርን ነው አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራገሩ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራገሩ እስኪና መስግን ባላገሩ እናንሳ ዘንድሮ ባላገሩ መቼም አምላኩ ነው ባላገሩ ለከተሜው ኑሮ ባላገሩ አንተ ባትሰጠው ባላገሩ እሸቱን ወተቱን ባላገሩ አልፏል ነበረም ወይ ባላገሩ ከተሜ ማለቱን ባላገሩ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራገሩ ጂጂ ጩሂ ብረሪ ጥፊ ይለኛል በይ 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 በይ
ሸክም እንጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ጥፊ ይለኛል ሂጂ ቢረሪ በአገራችን ወግ በባህል ኑሪ ሰፊዱን ሰፍተሽ ገብሳ በጥሪ ጎተራ ሞልተሽ እህል ስፈሪ አምላኩን ባላገሩ ለከተሜው ኑሮ ባላገሩ አንተ ባትሰጠው ባላገሩ እሸቱን ወተቱን ባላገሩ አልፏል ነበር